ማለች። ሁለተኛ ቀን የተሰራው ቪዲዮ አይተሻል? ምን እንደሆነ የተባለ የተጻፈውን አይተሻል? አንድ በይ። ሁለተኛ ደግሞ ትላንትና ሲቴጅ መጨረሻ ላይ ወይኔ ቀለበቱን አድርጎ ልቤን ሊሰብር ነው አለች። ከዛ ይሄ ሄዳ አወረች። ሰኒ እኛ እኮ የምሰራው ነገር እኮ ነው ድንገርሽ ሰኒ ማለት ነው። መጨረሻ ስሬስ ሁና ነው ያወራችሁ አይደለም? ኖ ስሬስ አይደለም፣ አይደለም እኮ አዎ እየቀለደች ነው። ግን ያሉበት ሁኔታ አሁን ማለት ነው በተመልካች ሲታይ እሱ አሁን የምንወድባት ኳሊቲ አለ። አሁን እኔ ከሌላው ዩቱበር ቢሆን አንድ ኳሊቲ አለ እኔ ሀይሚን የማደንቅበት እና የምወድበት። ያ ደግሞ ያመጣችው ነገር አይደለም መቃወም አይደለም። ግን አሁን ለምሳሌ አንቺ የምትወጂው ሰው ሌላ ቦታ ሄዶ አጸያፊ ነገር ሲናገርሽ እንትን ትያለሽ አይደል? ሌላው ሰው ለራሱ ይጠነቀቃል፣ እሷ ግን ለራሱ አትጠነቀቅም። ያ ማለት ራስሽ ካላከበርሽ ሌላ ሰው ሊያከብርልሽ አይችልም። እና ከጎንሽ ያለው ሰው ይወስናል ነገሮችን። አሁን ለምሳሌ አሁን መቅደም እግዚአብሔርን ሁሉም ነገር እስቲ እናያለን። ልንገርሽ አሁን መቅዲ ጓደኛዬ ነች አይደል? እኔ መጥፎ ነገር ሳወራ እኔን ማዋረድ ከፈለገች ከዛ የበለጠ መጥፎ ማድረግ ትችላለች። ግን እኔን ደግሞ መመለስ ከፈለገች አይ የሆነ ነገር አለባብሳ ማሳለፍ ትችላለች። አየሽ ነገሮችን ስታወሪ ከጎንሽ ያለው ሰው ይወስነዋል ነው ዋናው ጥያቄ። እና ደግሞ ቦታ መምረጥ ለምናወራቸው ነገሮች እሱ ነው እንጂ እኮ ቀልድ ምናምን ሊሆን ይችላል። አይኑ ለምን አንድ ሰው ተጣልቶ እንደዚህ አይነት ፕሮግራም ይዘጋጃል ተብሎም አይታሰብም። አለባበሷም እንትን ነው ሪል ነው ሳይሆን አንቺ ደግሞ የምናወራቸው ቦታ አንድ ሰው አንድ ቀን ሼር አድርጎ ማያቅ ሰው እኮ ነው። ለእኔ መጨረሻ ጀምሮ ከላይ ጀምሮ ከታንች ምናምን ጉድ ሞርኒንግ ኤት ሀዩዬ ፋፊዬ ለማንኛው እኔ ከታች ጀምሮ እኔን ያገዘኝ ሰዎች አላችሁ ነው ሁሌ ማለት እዛ ፓርት ላይ ነው የሳኩ ነበር። እሺ አሁን የሚመጣው አዲስ ኦዲየንስ አይባልም ማለት ነው ሰብስክራይብ የሚያደርጉት አሁን ለምሳሌ ማለት ነው ከማርክም ማነው ይሄ ከኤፍሬም በላይ እሱ ቤት ላይ ያለው ፎቶም ቢሆን ቪዲዮ ላይ ያለው ፍፄ አለው። እግዚአብሔርን ፍፄ በጣም ነው ያለው። ከመቼ ጀምሮ ሀይሚ አፈቀርኩት ብላ ቀኔ ጀምሮ የመጣው ፍፄ ብዙ ቪዲዮ ነው የሰራው። ግን ለፍፄ ምስጋና ወይኔ ቦጋለ አንቺ ፍፄንተይና ጎና ያለችውን ሴት ኧረ ተይ በእናትሽ ቦጋለ ነገር እሱ እኔ የሚመስለኝ ደህና አደራችሁ። ነሽ እንዴት ነሽ እናቴ? የጅማአ ነው በሲክስ ለፉት ተውቶ ስለነሱ አታውሩ። ከባድ ነው ማሪ፣ ከባድ ጥያቄ ነው እንጂ ያወደ ነው እኛ ለሰው አይደለም። አሁን እኮ 21 ቪዲዮ ነው 22 ቪዲዮ የተሰራው ጊዜ 22 ቪዲዮ ተሰርቶ ራሱ 500 ኬ አልገባ 50 ኬ አልገባም ነበረ ያኔ ራሱ ማለት ነው። ፋክት ነው ይሄ። ሃይሚ 3 ቪዲዮ ለቃማ እኔ አሁን ጥያቄ ጠይቃችሁማ ትላንትና ለምንድን ነው እሷ የኛን ጉዳይ ምናምን ብላ አስብበት ነው መሰለኝ ስትለው ለምንድን ነው ማይኩ ተቀብሎ ወደ ማዘሩ የሰጣት? አንቺ ምን ሆነሻል? ቪዲዮ እኮ መስራት ይፈልጋል። አንቺ ፋራ ነሽ እንዴ? እኛም እንዳንቺ እኮ ምኛት ነቻወቅ ሲሚ ሀዩ ማለት ነው። ትላንት ወዲያ ነገር ልንገርሽ እንዴት ተናድጃለሁ በትላንት ቪዲዮ። የእሱ ጓደኞች ካሜራ ላይ መጥተው እንዲሰሩ ስንት ነገር አሁን የፍፄ ዕለት የተሰደበችውን ስድብ ላይ ሄደ ለማቸም ማረሳው የሱ በሱ በኩል የመጡ እንዲፈምሱ በሱ በኩል የመጡ ደረጃ እንዲደርሱ እየተሰደበች በተለይ ዲያኒ አሁን ዲያኒ በሷ በኩል የመጣ ነው አይደለም እንዳለ በሱ በኩል የመጡትን ካሜራ ላይ ህዝብ እንዲያውቃቸው መስዋዕት ከፍላ እየተሰደበች ራሱ የሆነ ቦታ ላይ ሲሆን ግን በሷ ጉዳይ ላይ የሆነ ነገር ሲሆን ዜሮ ነው። እሱ ነገር ነው የሚገርመኝ። አሁን ብዙ ልጆችም የተቀየሩባት ቢቀየሩባት ያኔ ለምን ተቀየሩ ብዬ እየተሰማኝ ሳይሆን ብዙ ልጆች የተቀየሩባት ስም የተሰጣት በፍፄ ጊዜ ነው። ፍፄ ምንድነው ካሜራ ላይ መጥቶ ስራ እንዲሰራ ነው። ለሱ ቀርቶ ለብሩኬ ቀርቶ ለብሩኬ ጎን ላሉት ራሱ መስዋዕት የከፈለ ልጅ ናት። ግን እንትን ላይ ሲሆን ለሷ ላይ ዜሮ ነው። ሆነ ነገር ላይ ሲሆን ማለት ነው እኮ እንትን ምስጋና መስጠት አይችልም። ገባሽ? የኔ ከታች ከላይ ጀምራችሁ የሰጠው እዚህ ጋር ምን ያለ መሰለሽ ሀዩ ሀበሻ ምስጋና ያቅም እርግጫ ነው እንጂ ሲቀጥል ደግሞ
ይሄን ነገር ማስተካከል የምትችለው ራሷ ነች አይደል? እንዴ እዛ ፖለታ ይዛታል ማሬ የሰጠው ሲጦታ ነው። በእናትህ የምን ይሉንታ ነው? እና ይሉንታ ይያዝሽ ገደል ልትገቢ ነው። ፋፊ አንድ ነገር ልንገርሽ፣ ከእሷ በላይ ሙቤ ተናግሯል። ገባሽ? ካሜራ ላይ ያለች ሃይሚና ከካሜራ ጀርባ ሌላ ናት ብሏል። በጣም ሸህመኛ ናት። እሱ ደግሞ እና ቆይ ምንድነው የምታወሩት? አዩ ኧረ በፈጠራችሁ እናንተ ስለነሱ አታውሩ ካላት ላ ይሄንን ወሬ እንዳታውሪ፣ ምንም እንዳታውሪ። ምክንያቱም እንዳታውሩ ባለፈው ለታ እናንተ ስለሱ ስታወሩ ሰው እንዳታወሩ። አይመለከተኝም። እኔ ስለነሱ ጉድጓድ ይግቡ፣ ታይዘው ጉድጓድ ይግቡ። አንድ ስለሽ ብሎ ስለ ፍፄም እንዳታወሩ። ባለፈው ምን ነው ስለ ፍፄ ስላወራን አይደለም እንዴ? ስለ ፍፄ ሳይሆን ማሬ እውነቱን ተናገሩ፣ ውሸት አትናገሩ። እኔ ውሸት አትናገሩ። ልጅቷን ራሱ እያበላሸተ ያለው ማለት ነው። በውሸት ሰውን እንትን አትበሉ። በቃ እኔ እውነቴን ነው የምልሽ፣ ጥሩ አይደለም። በቃ እሱ ጥፋት አለበት ብለን እንደምንናገረው እሷም ሀሊ ወሊ አብራ አይደለ እንደምሰራው ሀሊ ወሊ ምንም እንድታስረጅ ሀዩ እግዚአብሔር። ምክንያቱም እኔ በዚህ 3 ቀን እያየሁ ያለሁት ቪዲዮ የተለየ ቪዲዮ ነው። ዝም በል የኔዎች ድንገርሽ እኔ እኮ ሃይሚ ስህተት የለባትም። ላ ፍጹም መላእክት አይደለችም። እሷ ስህተት አለባት። ነገር ግን እሷ መስዋዕት ስትከፍል የምትከፍለው ነገር አይሰማትም፣ አይታየትም ወይ እኮ ስሚ፣ እሷ መስዋዕት የከፈለችውን ራሷ ነች የምታውቀው እንጂ እኛ አናውቅም። ስለዚህ አንቺ ስትናገሪ ሌላ ነገር ስለሚወራ ሌላ ነገር ተገልብጦ ስለሚመጣ እኔ እንደኔ ሀዩዬ ዝም፣ ምክንያቱም ታውቂዋለሽ ሁሉንም ነገር ምን አይነት ነገር እንደደረሰበሽ ስለሱ ተናገር። ስለዚህ በቃ ታሊ ስለ ኦዲየንስ ነው የኦዲየንስ ነው መስሎ አይታይም። ሌላው ስለሚሳደበው ግን አንዳንዴ አንቺ ደረትሽን ነፍተሽ ራሱ ለመከራከር ይከብዳል። እኔ እውነቱን አስረግጬ ነው ደረትሽን እኔ እውነቱን ተናገሩ። እኔ በውሸት ሰውን አትውደዱ እግዚአብሔርን። ምክንያቱም በውሸት ሰው አትውደዱ፣ እውነተኛ ሰው ሁኑ። ምክንያቱም ማንም የሚያስተዳድረን የለም፣ በራሳችን ነው የምንኖረው። እሱ ነገር ነው የሚያናድደኝ እኮ እሱ ነገር ነው የሚያናድደኝ። ምን እንደው ታውቂያለሽ፣ እኔ ያልደረሰብኝና ያላየውን ነገር የለም። ግን እውነት የሆነ ነገር ስላለ ያለምን አይወጣም። እኔ ደረቅ ነኝ በዚህ መልኩ ማለት ነው። እና በቃ እነሱ ተሸፋፍነው ነው የሚኖሩት እዛ። እነሱ ዶላራቸውን መሸፋፈንና ለማውጣት እኮ አይደለም መቅድዬ። ይሄ ምን አለ መሰለሽ፣ አሁን ሌላው ሰው እንደምናየው ራሱን የሆነ ነገር ውስጥ ላለመልከት በጣም ይጥራላ። ስለዚህ ተማሪያ ሰው ምን እየሰራ ነው? ቆይ እዚህ ምንድን ነው የምትይ? እኔ እኮ ምንም አላወራ። ሲጀመር ስለነሱ ማን አወራ? ምንድን ነው የሚታወሪ? መቅደም ዝም በሉ። ፍፄ ጋር ምናምን ቀይሩ እና እንዴት ናችሁ? ደህና ናችሁ? አዎ ፍፄ ምናምን ብለሽ አትበይ። ዝም ብላችሁ አይቀይሩ ነው። አንቺ ደግሞ እኔ አውቄ አይደለም። ምንድነው ታንዬ ጨጓራሽ ፈጫል? ካላስን እሷ ትክክል አይደለችም እንድትሉ ሁሌም ትክክል ነች። እኔ ተረዳሁት። እኔ ያወራሁት እኮ አልተረዳሽኝም መቅድዬ። እሷ ለሱ ቀርቶ በሱ ዙሪያ ላሉት መስዋዕት ሀዩ ተረድታሻለች። ግን ምን አለ መሰለሽ አንዳንድ ጊዜ ተረዳውሽ። እሷ ራሷን ታውቃለች እኮ ራሷ ይሄ ልቧን። እኔ አሁን አንድ ነገር ላንቺ የሆነ ነገር እንትን ስል ልብሽ ያውቃል። ስለዚህ እኛ ደግሞ እንድንናገር አያስፈልግም ይሄንን ነገር። ልቧም አይምሮዋም ያውቃል። ስለዚህ ልቧ አሚሮ ያውቃል። እኔ እኮ አትናገሩ ነው የምለው። በቃ ይሄንን ነገር አትናገሩ። የኦዲየንስ የራሱ አመለካከት አለው። ሃይሚ አውቃታለሁ። ብሩኬ እንድናገሩባት አንፈልግም አውቃለሁ። ግን እና ታዲያ እኔ ወደድኩትን ውደዱ ካለች ካፈቀርኩትን ማፍቀሩ ካለ ልናፈቅረው ነው የተመታች ሲሚ አንቺ ሀዩ ማለት ነው። ይሄን ኃይል አታወሩ። በቃ እናንተ ይለፉ። ምንድን ነው ይሄ? እኔም እኮ አታወሩ ስላችሁ ሀዩ ተረድተንሻል። ግን እኔና ሀዩ አሁን አንድ ነገር እናውራ። ሀዩ የኔና እናውራ። ቲጂ አትገቢም። ዝም ብለሽ ገዝታ አትላል ማነው ውዴ? እሺ አዎ ጁምአ ነው ዛሬ። አይ እንደው ሚዲያ ላይ እየተዋሰም አበርን አንዳንዴ የሚታወሩን ነገር ይወቁ። ጁምአ ነው ይሁድ ነው ምንድነው? እናንተ ምንድነው? ሌላ አረከታች ለጻፈች ነው አይቻለሁ። ሪች የጻፈችውን አይቻለሁ። ማንኛውም ቀን እንትና አውሩብኝ አይልም። እውነት ነው። ግን በቃ እንተዋቸው እነሱን። እኔም እኮ ሀዩ
አሁን መቅዲ ቤት ነገሩ እንዲቀጠቅዝ እንዳትፈልግ ገብቶሻል። አሁን መቅዲ ነገሩ እኔ ቤት የሚገባ ነገር እንዲቀጠቅዝ ይፈልጋለሁ ብላለች። ጠዋት ጀምራ ማለት ነው። እሳት እንዲሆን እንጂ የምንፈልገው እንዲቀጠቅዝ ለምንድን ነው የምትፈልገው መቅዲ? በጣም አረፍ ምን እንደደረሰባት እሷ ነው የምታውቀው። ድሮን ተላኩበሽ የኔ እናት። እንደውም ቤቷ ተወሰደ እኮ በእንትን ነው ከትናንት ወዳ ነው መቅዲ። ጉድ እኔ ማሰራቸው ነው እንዴ? አንቺ ጨጓራቸው ተርፏል መሰለሽ እንዴ? ቅጥል ሲያወሩ እኮ ብግን ነው የሚሉት እኮ ስለኛ ሲያወሩ። ዛሬ ቦጋሌ ዱባይ ጠብቁ። ለምን አሜሪካ ይገባል? ምን አገባኝ? በቀይ ምንጣፍ ተፈቀሩ አልተፈቀሩ እኔ ምን ሲጂ ነይ ግቢ። ለምንድን ነው ስቤሽ? ለምን ወጣሽ? ነይ ግቢ፣ ነይ ግቢ። ሲጂ ለምን ነው ወጣሽ? ግር በቃ ያዘገነነ። አንቺ ደግሞ ከማያናድድ የበለጠ ተመልካች ይሄ ማሪ ምን እንደሚሉ ታውቂያለሽ እንዴ? አንቺ ያላየሽም ይሆናል። በእናትሽ ምን እንደሚሉ በእናትሽ ያኔ እሷ እኮ በደንብ ነው ከሱ እኮ ነው የሰራው። የአባቴ ልጅ በቃ አይዳ ቀይሩ። ምንድን ነው ሲጂ እኔ አሳልፌ እየሰጠኋት ሳይሆን መስዋዕት እየከፈለኝ ነው እያልኩ እየተከራከርኩ የምን አሳልፎ መስጠት ነው? አንቺ ደግሞ አዩ በቃ አሳልፎ መስጠት አይደለም እኮ ግን የሌላትን ነገር ያልተቀበለችው ነገር ተቀበልኩ እያለች ሪስክ ነው ለሷ ላይ ህይወቷ። ይህን ነው ያልኩት እንጂ ያሳልፎ መስጠት ነው። ጋይስ ተረዱ እንጂ ሀይ እሱ ኖርማል ነው። እሱ ኖርማል ነው። እውነትም ውሸትም ሊሆን ይችላል። ግን መጀመሪያ ከቁሳቁስ ከምናምን በላይ ምን ይቀድማል መሰለሽ? ክብር ስም አንዴ የምንም ቁሳቁስ የለም። ፊፊ ምንድን ነው የምታወሪው? የት አያችሁ? እሱን አላየንም እኮ ተባለ አላየንም። ግን እዚህ አማርኛ የሚወጣው ቃል ይቀራል። እዚህም አይምሮሽም ውስጥ የቀልድም ቢሆን እኮ አይጠፋም። እሱ ልክ ነሽ። በቀልድ መሀል እሱን ደግሞ አንቺ ለምሳሌ ሀዩ አንቺ አሁን እኔ እንደዚህ ነኝ ብለሽ ራስሽን ካዋረድሽ እኔ አንቺን ላከብርሽ እችላለሁ? አልችልም። ፕሊዝ እንየው ነገሮችን ሪል የሚሆን ድራማም እንየው። እንወዳታለን። ለእሷ ጥሩ ነገር መመኘት ነው። በሃይማኖቷ በቁንጅናዋ በምኗ አይደለም የወደድናት። አየን፣ ወደድናት፣ አደነቅናት። ጥሩ ነገር ይግጠማት። ግን እንደዚህ ሀሳብ በተለዋወጥሽ ቁጥር ምን አለ መሰለሽ ወደ እውነቱም ወደ ምኑም እንትን ስትይ ሌላ አይነት ቃላት ስትጠቀሚ ሌላ ሰው ጋር ሲሄድ ደግሞ ሌላ ነገር ስለሚያመጣ ዝም ማለቱ ይሻላል። እንደ እውነት ከፈረድሽ እኮ እኔ እኮ ይሄ ቁሳቁሱ ምናምን አይዶን ኬራባውት ግን መስዋዕት የምትከፍል እሷ የምትሰደብ ሆነ ነገር ላይ ሲሆን ግን ወደኋላ መቀር እሷ እኔ ይሄ ነገር ያናድድኛል። ነው ቲክቶክ በምን አባቴ ቀን ያወቅኳት ጊዜ ቀን ነው እኔ እንትን ያልኩት። ያንን እሷ አታውቅም። ታውቃለች እኮ ታውቃለች። አዎ አንቺ እኮ አምነሽ ተቀበይዋ። አንቺም ጥያቄ አይፍጠርብሽ እሱን ነገር። ያልተፈታ ህልሜ ሰላም ነሽ? እንዴት ነሽ ውዴ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ ውዴ? ኮሜንትሽን ደጋግመሽ ስለጻፍሽ ስላየውሽ ነው። ምንድነው ውዴ በልመና ያልሽ? አደራ በቀልም ባይ ሀዩ ጠይቂያት። አይ እንዴ ለምንድን ነው የምትጽፈው ታዲያ? የሆነ ኮሜንት እንዴ ለምን ትጽፋለች ልጅቷ ላይ? ምን ነበር ያልሽኝ? ኮሜንት ላይ ምን ነበር የጻፍሽው? የጻፍሽውን ኮሜንት ድገሚው እዚህ ላይ ማለት ነው። ምን አስበሽ ነው? ምን ፈልገሽ? ኧረ እኔም እኮ የሀይሚ ወዳጅ ነኝ። ሀይሚን በጣም ነው የሚወዳት። ግን በቃ ሁኔታው ስለ በእናትህ አይደለም ምን የጻፍሽው ታዲያ? ኮሜንት ማለት አንቺ አሁን ከነሱ ጋር አብረሽ ነው እንደ ያለሽው? አብረሽ አይደለም ያለሽው፣ አንድ ቤት አይደለሽም። ምን አብረው ይኑሩ አብረው ምን ማለት ነው? እንደዚህ አይነት ታውቂያለሽ? የጻፍሽው ኮሜንት ታውቂያለሽ? የምታውቂውን ነገር ብታስረጅኝ ስልሽ አንድ ሰው ዝም ብሎ እንትን አይደለም። ወዳጇ ብቻ ስለሆንሽ ብቻ እንደዚህ ወዳጅ ስለሆንሽ እኮ እንደዚህ አይጻፍም። ምን ማለት ነው? በቃ እንደ ሁኔታው እኮ ያስታውቃል። ምን ማለት ነው? ሁኔታውን እኮ እኛ ላይ ምናልባት ድራማ እየሰሩ ቢሆን ነው ደግሞ። ቆይ በምን አውቀሽ ነው? ቆይ ልመና ምንድን ነው አሁን ማለት ነው? እሺ ቆይ እስቲ በራሱ ጥፋት ሁሉ አሁን ወደ ሀይሚ ያዞረ። እንግዲህ ሀይሚ አሁን መጨረሻ ላይ ለምን ትሆናለች? እሱም እስከ መቼ እየለመነች ትኖራለች? እሱም ሲጀምር እስከ መቼ ጀመር? ትክክል ነሽ ማማዬ። ሲጀመር ፊልም ነው። እሷን አውቅ እሱ ታዲያ እሷ አታውቅም እንደሆነ ታውቃለች። አታውቅም እሷ ያልተፈታህል ሲጀምር ማለት ነው። የብሩክ ንግግር ልብ ይሰብራል።
እኮ ታዲያ እሱን ማስከበር የሚችለው ማን ነው? ከሱ የማይጠበቅ ነገር ነው ያወራው ያለው ማለት ነው። በጣም ነው የሚያናድደው። ጌታዬ ግን እንደዚህ እንትን ስሙ አንዴ ይሁን እነሱን በደንብ የሚያውቃቸው ሰው አለ ማለት ይሄ ነገር የሆነ ለስራ እንዳይሆን ስራ ነው እኮ ስራ ነው። ይሄ ስራ እኮ ነው ውዴ። ምን ሆነሽ ነው? ስራ እንደሆነ አታውቂም ማለት እንደዚህ የእውነት አይመስለኝም እኔ ምክንያቱም እንደዚህ ካሜራ ደቅኖ እንደዚህ ያለ እንዴ። እሺ አሁን አንቺ ለምሳሌ አንቺ በህይወትሽ እና በራስሽ ላይ ይሄ ነገር ቢደርስብሽ በየቀኑ 1 ወር ሙሉ እየተመላለሽ ታደርጊያለሽ? እሺ አሁን እናንተ ማለት ነው አንድ ነገር ልንገራችሁ። ሁሌ ስራ ነው ትላላችሁ። አሁን እሱ ነገር ወጥቶ ይሄዳል፣ እሷ እያለቀሰች ትመጣለች። ታዲያ ስራ ነው የለም ሄደው አብረው ነው ስራ የለም። እግዚአብሔር ምን እኮ አትመኝ እውነት አራባስማ ነውረጅ ማሬ ነውረጅ እግዚአብሔርን አትበይ። ሩዋ በውሸት እግዚአብሔርን አይከብድም። ምን ሆነሽ ነው? የፈለጋችሁትን ሺ ቀባጥሩ እንዶ ፈጣሪን አታስገቡ። አዎ የሆነሽ ነው አንቺ እግዚአብሔርን የምትይው ምን በምን ተማምነሽ ነው አንቺ? ኧረ በእናታችሁ ተው። ፈጣሪሽ በእነሱ ምክንያት ስንት ወንጀል እንደሚሰበስቡ መጣለች። ኮተታ ታወሩ እዚህ ሃይ መቅድ እንደዚህ አይነት ነገር አታስወሪ። በዚህ ደጋግማ እኮ አንድ አይነት አይ ኮሜንት ስለጻፈች ነው ነው ያስገባዋት። ኮሜንት ስለጻፈች ነው ነው ያስገባዋት። ቁጥሬ እኮ ነው የመጣሁት ዩቲዩብ ፔጅ ምን ቆጠርሽ? የሆነ ምን ቆጠርሽ? ሰው 7 ቪዲዮ ለቆ ነው 50 ቪዲዮ። አንዳንድ ሰው ደግሞ 24 ቪዲዮ ለቆ ነው 50 ከገባው። ፋክት ነው። የታንክሽ ቲሞች ያለሽ ራሱ ይለያያል እኮ አሁን ገና ነው የቆጠርኩት። እኔ አላውቅም ነበረ። ሁይ ከባድ ነው እንግዲህ ከድሮ ጀምሮ ከኛ ጋር ያሉ ሰዎች ከኛ ቆይ ያለ ነው። ስንት አመት አይደለ እንደ ያለ ነው። ምን አስበው ነው ግን እኮ ምን ማለት ነው? ሲመጣ ገና እኔ አብርሃም ነበርኩኝ እባክሽ እዚህ ጨረቃ ፋሚሊ እኔ ብታምኑ ባታምኑ መጀመሪያ የማን እንደነበርኩ ታውቂያለሽ? አዩ የለምለም እግዚአብሔርን እኔ ለምለም ነበር መከታተለ ሳውዲ እያለች እና እሷን ነበረች። ከዛን ኢትዮጵያ ስትገባ ለኤፍሬም ስትከፍት ለሁለት ቪዲዮ ላይ ማርክ አለ። 22 ቪዲዮ ላይ ማርክ ምናምን ይሄ ኤፍሬም ምናምን ነገር አለው። 22 ቪዲዮ ላይ አለ። ይሄንን ሁሉ ስራ ያሰገጠችብን እኮ እንትን ለምለም ነች። መጀመሪያ ሲገፈቱ እነሱ አይደሉ ይመስለኛል። ለዛ እኮ ነው ያመሰከረ። ምን አልሽኝ መቅዲ? አልገባኝም። ለምለም ምን አሳገጠችብን? ጥሩ ነገር እኮ ነው ያደረገችው። እግዚአብሔርን ኪፎን አንቺ ምን ሆነሻል? ድሮ ማለት ነው ሁሉም አንድ ላይ እንትን ፍራሽ ላይ ቁጭ ብሎ በቆረሾ ማለት ነው አይቻቷለን አለ አይደለ? እኛ የኛ ስሜት ባይጠበቅልንም ግን እኛ የቆምንበት አላማ ስላለ ምንም ኢድዝ ማተር እኔ ምስጋና ፈልጌ አይደለም እሷ ነገር ግን እውነቴን ነው የምላችሁ ዛሬ በጣም 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 ሰግጡ ሲሉ ሰምታ ስግጥ ብሎ የመጣው እሱ ነው። አንቺ የእናትሽን ደስታ እንደዚህ አይነት ዲኮር አድርገሽ እሺ እንኳን ደስ ያለው እንኳን ለፍታ ያሳደገችውን እናት እንኳን ለዚህ ያበቃት ችግር የለውም። እኔ በሱ ተጸጽቼ አይደለም የማወራ ያለሁት። ነገር ግን የመጣው የእናትየውን ቤት ሊያሳይ እናትየው እንድትደሰት እሱም ተደስቶ እሷም አብራው ስለነበረች እንድትደሰት ነው አይደለ እንዴ? በዛ አጋጣሚ ለምን ሌላ ነገር አውርቶ እኔ አንቺን አልፈልግም እኔ አንቺ ሊሆን አልችልም ማለት ምን አስፈለገው? ማለትም ካለበት እኮ ቦታ አለው እኮ አይደለ እንዴ? ለደስታ ከመጣ ለምንድን ነው ጊልቲ የሚያደርጋት? ኤቭሪ ሲንግል ዴይ ሁል ቀን እየመጣ እሷን እንደዛ እያደረገ ማሸማቀቅ የፈለገው ከጓደኛው ጋራ ከካሜራኑ ጋራ እየተጣቃቀሰ አብሯት ያሳለፈውን አብሯት አቅፏት ስሟት የኔ ብሎ ያላትን ሴት እንዴት ነው ለጓደኛው ጋራ በአይን እየተጠቃቀሱ ሙድ እየያዙ እንደዛ የሚለው? ለሱ ሼም የለውም እንዴ? ሼም አይዘውም እንዴ? እሱ ሴት ልጅ አከብራለሁ እያላል ነበር እንዴ? ሴት የሚያከብር የነበረው መኪና እስከሚገዛ ነበር እንዴ? ቤት እስከሚሰራ ነበር እንዴ? ለካ እንደዚህ እስከሚያገኝ ነበር እንዴ?
የውልሽኝ አገኘው ብለው ኖ ዝም በይ ማዲ ዝም በይ። እሺ የኔ አንበሳ ማገባም እንዲ እቺ የመጨረሻ ቀን ናት። እኔም ሰይጣኔ ተነስቶብኝ ነው። አዎ እሺ የኔ ቆንጆ ደግ አደረግሽ። ስለዚህ እኔ እውነቴን ነው የምነግራችሁ፣ እንደዚህ አይነት ሰው አላየውም። እንደዚህ አይነት ፌከኛ በድራማም ሆነ ሸርዳጅ ልጅ እኔ አላየውም። እውነቴን ነው የምነግራችሁ። ምን ስለሆነ ነው? በቃ ከሱ ጋር አይፈልጋትም አይደለ? በቃ ቦታ አለው እኮ። ለምንድን ነው ካሜራ ላይ እያመጣ ሌላ ሰው እሷን ዳውን እንደሆነችና ሌላ ፈላጊ እንደሌላት የሚያደርገው? ካሜራ ላይ እየመጣ ካልፈለገም እኮ ቶሎ ቶሎ ጣጣጣጣ አድርጌ መሄድ ስለፈለግኩ ነው። መሄድ ካለበት መሄድ ነዋ። ምን ማውራት አስፈለገው ነው? ወይስ ስለተሳዳቢዎቹ ላይክ እያደረገ ለሚሰማቸው እንትኖቹ ቲፎዞዎቹ ለመንገር ፈልጎ ነው? እኔ የሚያሳዝነኝ ግን የእሷ ነገር ነው። እዚህ ጋር ለኦዲየንሶቿ እንኳን ክብር አትሰጥም። ዛሬ ለእሷ ብለው እንዲቆመው የሚከራከሩትን በይ ብላኝ አይደለም የምከራከረው፣ ተከራከሪልኝ ብላኝ አይደለም። ነገር ግን መናገር ስላለብኝ ነው የምናገረው። ይሄን ያህል በእናቱ ደስታ ላይ የእሷን ማጣጣልና እሷን እንደማይፈልጋት ማድረግ ምን አስፈለገ? ምን የሚወደድ መሰለው እንዴ? ያለ እኮ ነው። ይሄ እኮ የኛ ሙሉ እንትናችን እኮ ነው። ኢትዮጵያዊ ተጠቅሞ መካድ እኮ ያለ ነው። ይሄ ምን ለኛ አዲሳችን እኮ አይደለም እኮ። ይሄ የኛ ባህሪ ነው። ከሞላው ጎደል ነው ስንት የተባረከ። ለምን አልፈልግሽም ማለት አስፈለገው? በቃ አይፈልጋታ። ስንት ፈላጊ ያላት እኮ ስላፈቀረች እኮ ነው፣ ስለወደደች። እሷ ስለቀደመች ነው እንዲህ የምትሆነው። ይገባኛል። እሱ ቀድሞ ቢሆን ኖሮ ደግሞ ሳስቀድሞም ደግሞ እንዴት ይሆን ነበረ? ከዚህም በፊት እንዴት ነበረ ሚለምናት? እንዴት ነበረ የሚንከባከባት? ዛሬ ምን ተገኘ?